እሺ ተመልካቾች እንዴት ናችሁ? ይህ ኢኮኖሚ ጉዳይ ያነሳን የምናወራበት ዩቲዩብ ቻናል ነው። እኔ ዋሲሁን በላይ ነኝ። ቻናሉን ላይክ፣ ሰብስክራይብ እንድታደርጉ ጋብዛችኋለሁ። እንግዲህ ኢትዮጵያ ከፍተኛ የሆነ የውጭ ዕዳ ጫና እንዳለባት ይታወቃል። ነገር ግን የገንዘብ ሚኒስቴር ምንም ባለፉት በርካታ ዓመታቶች ምንም የውጭ የንግድ ብድር አልወሰድኩም ወይ ደግሞ ኢትዮጵያ አልወሰደችም የሚል መግለጫ አውጥቷል። ስለዚህ ሁለቱን ጉዳዮች ለማስታረቅ እንሞክራለን። የዕዳ ጫና መኖርና ምንም የውጭ የንግድ ብድር አልወሰድኩም የሚለው እንዴት የሚታረቁ ናቸው የሚለውን ሀሳብ በተወሰነ ልሰጣችሁ ፈልጌያለሁ። እንግዲህ ከሪፎርም በኋላ የኢትዮጵያ ኢኮኖሚ ሪፎርም ካደረገ በኋላ ነው ወደ ፍሎቲንግ ከመጣ በኋላ የዕዳ ጫና ከጠቅላላ ሀገራዊ ምርት አንጻር ሲካፈል ያለው መጠን እየጨመረ ነው የመጣው። ለምሳሌ 2024 እንኳን የኢትዮጵያ የውጭ ዕዳ መጠን 31.6 ቢሊዮን ዶላር ነው። አሁን 31.6 ቢሊዮን ዶላር የሚለው ምንም ባይጨመርበት እንኳን ነገር ግን የጠቅላላ ሀገራዊ ምርቱ ራሱን በ100% ነው የቀነሰው። ላስት ይር በፊት የነበረው 215 ቢሊዮን ዶላር የደረሰ እንኳን ጠቅላላ ሀገራዊ ምርት ቢኖር ደግሞ ጂዲፒ 31 ቢሊዮንን ለ215 ቢሊዮን ዶላር ብናካፍል ከጠቅላላ ሀገራዊ ምርት አንጻር ወደ 15 ከመቶ ድርሻ አለው ማለት ነው። ነገር ግን 31.6 ቢሊዮን ዶላሩ እንዳለ ሆኖ ጠቅላላ ሀገራዊ ምርቱ ግን በፊት 1 ዶላርን በ50 ምናምን ይመነዘር የነበረው በ100 ምናምን መመንዘር ሲጀምር በ100% ቀንሶ አሁን ወደ 110 ዶላር ላይ ነው ያለው። ስለዚህ 31.6 ቢሊዮንን ለ110 ቢሊዮን ብናካፍል ወደ 28% ያህል ይሆናል ማለት ነው። አሁን ምንም አልተለወጠም። ሪፎርም ስለተደረገ ብቻ ዕዳ ለጠቅላላ ሀገራዊ ምርት ያለው ድርሻ ከፍተኛ ይሆናል። የዕዳ ጫናም አንዱ መለኪያም እሱ ስለሚሆን ማለት ነው። ስለዚህ የገንዘብ ሚኒስቴር የሚለው ምንድን ነው? ይህ የንግድ ብድሮችን አልወሰድኩም። አሁን እንኳን እየወሰድኳቸው ያሉት ብድሮች የአገልግሎት ክፍያ ብቻ ያለባቸው ናቸው። ለምሳሌ የጠቅላላ ብድር ወደ የአገልግሎት ክፍያ ወደ 0.75% ኃይል ያለበት የአገልግሎት ክፍያ ብቻ የሚከፈልበት ኢንተረስት ሬት የሌለው ብድር ነው የወሰድኩት። የ30 ዓመት በ38 ዓመታቶች የሚከፈል ነው። ረዘም ያለ የእፎይታ ጊዜ ያለባቸው ናቸው የሚል ምክንያት መግለጫ ሲሰጥ ነበር። እንግዲህ ያው የአገልግሎት ክፍያም አለ፣ ኢንተረስት ሬትም ነው የሚከፈለው ከውጭ ያለ ዕዳ ላይ። ዕዳው ራሱ አለ፣ ኢንተረስት ሬቱ አለ፣ ፕሪንሲፓሉ አለ፣ ደግሞ የአገልግሎት ክፍያዎች ይኖራሉ። የአገር ውስጥ ብድር ላይም እንደዛ በተመሳሳይ ግለሰብ ሄዶ ቢበደር የአገልግሎት ክፍያዎች ይኖራሉ። 0.75 የአገልግሎት ክፍያ ትንሽም ማለት ላይሆን ይችላል። ለምሳሌ 500 ሚሊዮን ዶላር ቢበደር ኢኮኖሚው 3.7 ሚሊዮን ዶላር የአገልግሎት ክፍያ ይከፍላል ማለት ነው። ነገር ግን አበዳሪዎች ብድርን የሚሰጡት ለድህነት ቀነሳ ፋይናንስ ብቻ ስለሚያስፈልግ ነው ብሎ መከራከር ደግሞ አይቻልም። ፖለቲካዊ ምክንያት አለበት ብድር። አንደኛ ሀገራቶቹ አጋር ፍለጋ የብድር ትስስር ያደርጋሉ። ደግሞ ወደፊትም ማስገደጃ መንገድ እንደሆነው እንደሚያገለግላቸውም ይረዳሉ። ብድሩ ባይከፈል እንኳን በንብረት በሪሶርስ ይከፈላል ብሎ ወደ ማመንም ስለሚመጡ 30 ዓመት 20 ዓመት 40 ዓመት ያሉ ጉዳዮች የሚለወጠው ነገር ብዙ ነው። ስለዚህ በዚህ እንኳን እናገኘዋለን በሚል ታሳቢ አድርገው ብድር ይሰጣሉ። ስለዚህ የአገልግሎት ክፍያው ዝቅተኛ ነው፣ ወለዱ ዝቅተኛ ነው በሚል የሚወሰድ ዕዳ ሌጋሲ ዴት መፍጠሩም አይቀርም፣ ለልጅ ልጆች ዕዳ መሆኑ አይቀርም። እና የዓለም አቀፍ ሁኔታው ላይ ያለው የብድር ስርዓት 3 ደረጃዎች ያሉት ናቸው። IMF 2023 ላይ የኢትዮጵያን ዕዳ ዝርዝር አውጥቶ ነበረ። የኢትዮጵያ ካለባት ዕዳ መካከል ይሄ መልቲላተራል ከሚባሉት ተቋማቶች የወሰደችው ዕዳ ወደ 54 ከመቶ ድርሻ አለው። ምናልባት ከዛ በኋላ ተለውጦ ሊሆን ይችላል። ከ2023 በኋላ መልቲላተራል የሚባሉት ምንድን ነው? ከወርልድ ባንክ፣ ከና IMF፣ የአፍሪካ ዴቨሎፕመንት ባንክ፣ ከነዚህ ድርጅቶች ከተቋማቶች መበደር ማለት ከተቋማቶች ያለባት ብድር 54 ከመቶ ነው ይላል። ባይላተራል ብድሮች ደግሞ አሉ ከአገር ጋር። ለምሳሌ ባይላተራል ያለው ድርሻ 27 ከመቶ ነው ይላል። ስለዚህ ከቻይና ለምሳሌ ከ27 ከመቶ መካከል 20 ከመቶን ከቻይና ነው የወሰደችው። ላለፉት 15 እና አመታቶች ከቻይና ያለው ብድር በጣም ከፍተኛ ነው። ኢትዮጵያ ዕዳ ከሌሎች ሀገራቶች ከአገር ለምሳሌ ከኢንዲያ ላይ 1%፣ ከፈረንሳይ ላይ 1%። በቃ ኢትዮጵያ ፈረንሳይን አበድሪኝ ስትላት ባይላተራል ነው የሚባለው።
አይኤምኤፍን አበደረች ስትለው ግን 180 እና ከዛ በላይ የሚሆኑ ሀገራቶች አባል የሆኑበት ድርጅት ነው። እንደ ድርጅት ነው የሚያበድረው ማለት። ከዛ ውስጥ 27% ነው። ሶስተኛው ፕራይቬት የሚባለው ከግል ባንኮች ምናልባት በቦንድ ያለ ብድር ሊሆን ይችላል። ደግሞ ሌሎች ኮመርሻል ብድሮች አሉ። ባንኮች የኢትዮጵያ መንግስትን ዋስትናነት ይዘው ማበደር እና ቦንድም ደግሞ አለ። ለምሳሌ ኢትዮጵያ ውስጥ በደንብ የሚታወቀው የዩሮ ቦንድ አለ። የዛሬ 10 ዓመት የነበረው ቦንድ አለ በ10 ዓመት ውስጥ የሚከፈለው። ሌሎችም ቦንዶች የኢትዮጵያ ኢኮኖሚ ያቀርባል። እሱ ወደ 4% ድርሻ አለው ከ19%። ሌሎች ኮመርሻል ብድሮች አሉበት። ስለዚህ 19% ኮመርሻል ነው ማለት ነው። አሁን የኢትዮጵያ መንግስት እያለ ያለው ምንድን ነው? ላለፉት በርካታ ዓመታቶች ኮንሴሽናል ሎን ነው የወሰድኩት፣ ከመልቲ ላተራል ተቋማቶች ነው እንጂ የወሰድኩት ኮመርሻል የሚባለውን ብድር አልወሰድኩም። ኮመርሻል የሚባለው ብድር ምን አይነት ነው? የክፍያው ጊዜ አጭር፣ ወለዱም ከፍ ያለ ነው። ታስታውሳላችሁ የኢትዮጵያ የዩሮ ቦንድ ወደ 7% አይነት የሚጠጋ ኢንተረስት ሬት የነበረበት ነው። ስለዚህ ኮንሴሽናል ሎን ነው እየወሰድኩ ያለሁት። ለረጅም ጊዜ ነው፣ የእፎይታ ጊዜ ያለው ነው፣ ወለዱም የቀነሰ ነው። ስለዚህ መልቲላተራል ከሚባሉ ተቋማቶች ነው እየወሰድኩት እንጂ ኮመርሻል የንግድ የሚባለው እሱ ነው አልወሰድኩም የሚል ሀሳብ እያቀረበ ነው። አሁን በደንብ የሚያስፈልገው ብድር ተጨማሪ አለመበደር ጤነኛ ላይሆን ይችላል። በቃ መንግስቱን ለማሰብ ያለበት እኔ አልበደርም ማለት የአንድ ሀገር ኢኮኖሚ የጥንካሬ ምልክት አይደለም። መበደር በጣም ጤነኛ ነው። ነገር ግን መበደር በጣም ምክንያታዊ እንዲሆን ደግሞ ያስፈልጋል። ለምንድን ነው የምበደረው? ኢኮኖሚ ለምንድን ነው የሚበደረው? አበዳሪዎች የምንበደርበትን ምክንያት ላይፈልጉ ይችላሉ በተወሰነ መልኩ። ምክንያቱም ብድር ኢኮኖሚካል ብቻ አይደለም፣ ፖለቲካል ውሳኔም ስላለበት፣ ዲፕሎማሲያዊ ጉዳይም ስላለበት። ነገር ግን የምንበደረው አገር ውስጥ ብድሩን የሚወስደው አካል ማወቅ ያለበት ጉዳይ አለ። ለምንድን ነው የሚበደረው? መሰረተ ልማት ለማሟላት ነው የሚበደረው። ምክንያቱም ጠቅላላ ኢኮኖሚው መሰረተ ልማት ጉድለት ካለበት ጠቅላላ ኢኮኖሚ ጠንካራ መሆን አይችልም። ስለዚህ መሰረተ ልማት ለማሟላት ነው። ኢንዱስትሪ ሴክተሩን ነው ከግብርና ወደ ኢንዱስትሪ ራሱን ትራንስፎርም ለማድረግ ኢንዱስትሪ ሴክተሩን ኢምፖርት ሰብስቲቱት የሚያደርገውን ተቋም ለማሳደግ ነው የሚበደረው። ወይ ደግሞ የግብርናውን ምርትና ምርታማነት በማሳደግ የምግብ ዋስትና በመሸፈን በኢምፖርት የሚደረጉ ምግቦችን ለመሸፈን ነው የሚበደረው። ለምንድን ነው እየተበደረ ያለው? ለፍጆታ ከሆነ የሚበደረው አደጋ ነው። ለ38 ዓመት ያለወለድን ቢበደር የልጅ ልጆች ዕዳ ነው፣ ሌጋሲ ዴት ነው ጥሎባቸው የሚሄደው። ስለዚህ ትራንስፎርሜሽናል የሆኑ ሴክተሮች ላይ ነው ብድሩ እንዲያርፍ ማድረግ የሚያስፈልገው። ስለዚህ አልበደርም ሳይሆን የተጣራ የብድር አጠቃቀም ግን በጣም አስፈላጊ ነው። ትንሽም ቢሆን ዕዳው አሁን ኢትዮጵያ ውስጥ አንድ በምክንያት የሚነሳው ምንድነው? ሌጋሲ ዴት አለ። በቃ የተጠራቀመ ዕዳ አለ። ልክ ነው። አንድ ሀገር ዋስትና የሚደረግ ከሆነ የተጠራቀመ ዕዳ መኖሩ አይቀርም። አሁን ይህኛው መንግስት የዛሬ 20 ዓመት ካልተከፈለ ዕዳው የሚቀጥለው መንግስት የሚለው ምንድን ነው? ይሄ መንግስት 2017 ያለው መንግስት የተበደረው ብድር ነው። ስለዚህ የእሱን ሌጋሲ ዴት እየከፈልኩ ነው የሚለው። ስለዚህ የሚወሰዱ ብድሮች በሙሉ ሌጋሲ ብድር መሆናቸው አይቀርም። ስለዚህ ብድሩን መሸከም የሚችል ሴክተር ላይ ማረፉን ማረጋገጥ ያስፈልጋል። እንደሱ ካልሆነ ዕዳ ከመሸከም በርካታ ዕዳ ከመሸከም ጠቅላላ ኢኮኖሚ ፍጥነቱ ዝግ አድርጎ መጓዝ ነው ያለበት። እኔ ሪኮመንድ ማድረገው እንደሱ ነው። እየመጣ ኮንሳምፕሽን ላይ የሚያርፍ ከሆነ አበዳሪዎችም ፖለቲካል ምክንያት የሚጥሉበት የምታውቁት በምንድን ነው? ለምሳሌ በጦርነት ወቅት ብድር አይሰጡም፣ እንደ መያዣ ያደርጋሉ። ኢኮኖሚ ዲፎልት ውስጥ በገባ ብድር የመክፈል አቅሙ ደካማ በሆነ ጊዜ ብድር አይሰጡም። አጋር ላልሆነም ሀገር ብድር አይሰጡም። ለምሳሌ የጂ7 ካንትሪዎች ላይ መበደር የሚያስፈልገው ድርድሩ ከሁሉም ጋር ነው የሚሆነው። ጂ20 ላይም ያለ ሰሚት ላይ ከሆነ ድርድሩ ከሁሉም ጋር ነው የሚሆነው። ስለዚህ በቀላሉ ኢንተረስት ሬቱ የለውምና የአገልግሎት ክፍያ ነው ያለው በሚል ምክንያት ብቻ የሚወሰድን ብድር የረጅም ጊዜ ጫና መፍጠሩ አይቀርም። የሚያስፈልገው ብድር አለመውሰድ ነው፣ አለመውሰድ ሳይሆን መውሰድ ነው። ነገር ግን ብድር የሚወሰድበትን መሰረታዊ ምክንያት ግን ማወቅ በደንብ ነው የሚያስፈልገው። ኢትዮጵያ ውስጥ ብድር የተወሰደባቸው ሴክተሮች እየመለሱ እኮ አይደለም። ለምሳሌ ኢንዱስትሪ ፓርኮች አንድ ብድር ከፍተኛ ብድር የተወሰደባቸው ናቸው። ነገር ግን ኢንዱስትሪ ፓርኮቹ አሁንም ከድጎማ ያልወጡ ናቸው። አሁንም የአገልግሎት ክፍያ የለውም የሚለው ምክንያት ብቻ ሳይሆን በቂ የሚሆነው የአገልግሎት ክፍያ ብቻ ነው ያለባቸው ብድሮቹም ቢባል፣ ኢንተረስት ሬቱ ዝቅተኛ ነው እንኳን ቢባል፣ ኢንተረስት ሬት የለባቸውም እንኳን ቢባል፣ ለረጅም ጊዜ ነው የሚሰጡትም ቢባል፣ የእፎይታ ጊዜ ያለባቸው
የሚከፈሉት ምናልባት ከ5 ዓመት ከ6 ዓመት በኋላ እንደሚጀመረው ቢባል እንኳን ግን መሰረተ ልማትን የሚያሟሉ ኢንዱስትሪ ሴክተሩን የሚያሳድጉ ግብርናውን ትራንስፎርም የሚያደርጉ ሂውማን ዴቨሎፕመንት ማሳደግ የሚችሉ ላይ ማረፋቸው ማረጋገጥ በጣም ያስፈልጋል። ለዚህ ዝግጁ የሆነ ተቋም ሳይዘጋጅ ብድር የሚከማች ከሆነ ዕዳ ነው የሚሆኑ። ስለዚህ ይህንን ግንዛቤ ለእናንተ ለማቅረብ ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ቴሌግራም፣ ፌስቡክ ላይ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።